አልተዘዋወረችም። ክፍል 8 ይላል ዶጁ እንደገና። ማሂ ሰላም ጋር ለ1 ዓመት በአካል አልተያየንም፣ ስልክም አልተደዋወለን። ብቻ ስለ እርሷ እንዲሁ በወሬ የተለያየ ነገር ሳይሆን እዚህና እዛ የሚረግጥ ነገር በጋራ ያውቁን ከነበሩ ወዳጆቻችን እሰማ ነበር። አንዳንዶቹ የተለያየ ነው በጠብ እየመሰላቸው እኔን ለማጽናናት ስለ እሷ ክፉን እያመጡ ይነግሩኛል። አስገራሚው ነገር የሚበዙ ጓደኞቼ የሚያምኑት እንደ ካደች ነበር። ክዳኝ ሌላ ከአሜሪካ የመጣ ወንድ እንዳገባች። አንገት ደፊ አገር አጥፊ፣ ስትቅለሰለስ እንዲህ የምታደርግ አትመስልም ነበር። ድሮም ሴቶችን ማመን እና ሌላም ተረት አባባልና ብሶት ጋር ወቀሳቸውን በእርሷ ላይ አሽቆደቆዱ። በመጨረሻም ጥርግ ትበል ወላድ በድባብ ትሄድ እንጂ ቆንጆ ሞልቷል፣ እግዚአብሔር ይከሳል፣ አይዞህ ብለው ሊያጽናኑ ሞከሩ። የተሳሳተ መሰረት ላይ የቆመ ማጽናናት ማንንም አያጽናናም። አልተጽናናሁም። ሲጀመር ተበድዬ ነበር ወይ? ከምኑ ነው ያልተጽናናሁት? የራሴ ቸልተኛ ባህሪ ገፍትዶ ትዳር ወደሚባል ጥልቅ ዓለም ስለወረወራት ምስኪን ሴት በደል፣ የራሴን ጥፋተኛ እና ቸልተኛ ከፈጠርኩባት ጸጸት፣ ሕፃናት ክብሪት ሲለኩሱ ድፍን ቤት እንደሚቃጠል አስበው አይደለም። የጅል ድርጊት በአዋቂ ነፍስ የተደበቀ ሕፃናት ነው። ቀጥሎ ያለውን ያለማስተዋል። የአንዱ ጨዋታ ለሌላው ሕይወት ነው። ባልገባኝ ምክንያት ከተለያየም በኋላ የማሂን ነገር ሳስብ መበሳጨት ጀምሬ ነበር። ብስጭቴ የቅናት አልነበረም። እኔ ጋር ትጣላ ወይም በእኔ ተስፋ ትቁረጥ፣ ዓላማ የሌለውም ሴት አውል ነው ብላ ትመን። ግን ከኔ ለምራቅ የግድ ተንቀልቅላ ሄዳ የሆነ የማታውቀው ሰው ጋር መግባት ነበረባት ትላለሁ። ቆይቼ ምን አገባኝ እልና በዚያ አፌ ለምን አያገባኝም፣ በአንተ ምክንያት እንዲህ እንደዚያ ሆንኩ የሚል ወቀሳ አንድ ቀን ይቀራል? ለሰው ባትናገረውም ባለችበት እንባዋን እየረጨች እንደ ባልቴት መራገሟ ይቀራል? ብትወቅሰኝም ባትወቅሰኝም ግን ከሰማሁት አጠቃላይ ነገር በመነሳት ከእሱ አስተያየትና ትዕግስት ጋር አልገልጥም ያለኝን ነገር ያደረገች ይመስለኛል። ማን ነው ለመሆኑ ይችን ምስኪን ስጋ አጥንቴ ናት ብሎ ያገባት? ነፍሷን እዚህ ጣጥላ የሄደች ጠይም ሙዳ ስጋ። እኔን እንደ ከዳችኝ የሚያምኑ ወዳጆቼ የእሷ የሆነውን በማጣት ሊያጽናኑኝ፣ የሆነ ግስ ላይ መሰለ ሰው ነው ያገባችሁ፣ አንተ በሱ ፊት ልዑል አይደለ እንዴ የምትመስለው አሉኝ። ግስላ ምን አይነት እንስሳ እንደሆነ አላውቅም። ባውቅስ ሰው የሚመስል ሰው በሀገሩ ጠፋ። ውጭ ሀገር ያው የፈረደበት አሜሪካ የሚኖር ሰው ነው አሉኝ። ሩቅ አገር የሲራራ ትዳር። የሲራራ ንግድ ከተባለ ለምን የሲራራ ትዳር አይባልም? ላለፈ ደግነቷ ስል አሁን ላይ ለወዳት እየጣርኩ ነበር። እንዲሁ ለራሴ አፈቅራት እኮ ነበር። አገባች፣ ተለያየን ለማለት ያክል። ውሸታም ቢለኝም ራሴ ለሌሎች አይደለም ለራሴ የጥፋተኝነት ስሜት እንዳይሰማኝ ወይም የወደኝ ነበር እኮ ግን ከመተኛት በስተቀር ቁም ነገር ስለማያውቅ ተውኩት እንድትል እድል ለመስጠት፣ ለሌሎች አይደለም ለራሷ። በዚያ እንኳን ሰው ልሽተት ከሰውነት መንበር አልወድቅ ብዬ እሷን በማጣቴ መቆጨቴን በሆነ መንገድ እንዲደርሳት ፈለግኩ። ያለገባት ንቅያ ሳይሆን ማፍቀር ስላልቻልኩ መሆኑን መናገሪያ መንገድ አጣው። አወረድኩ። መናቃችን እንደ ውጋት እንደ ልጅነት ስብራት እየከረመ ህመሙ እንዳይሰማን አጠገቤ ሆና ቃሌን እንደ ምጽአት ስትጠብቅ ያልተነፈስኩትን ዛሬ የሆነ ነገር ልላት ፈለግኩ። እንደውም የዙሪያ ከመሄድ ለምን ራሴን አግኝቼ ይቅርታ አልጠይቃትም ብዬ ወስኜ እንድንገናኝ የጽሑፍ መልእክት ላኩላት። ሃይ ማሂ ሰላም፣ ላገኝሽ ፈልጌ ነበር፣ መቼ ይመችሻል?
ላገኘህ አልፈልግም አለችኝ። ደስ አለኝ። ቢያንስ ገፋኝ ሳይሆን የመጀመሪያዋ ገፊ እሷ እንደሆነች ማሰቧን ወደድኩት። እውነቱን ለመናገር በጊዜው ይህ ነው የሚባል የመከፋት ስሜት አልተሰማኝም። እንዲያውም የሆነ የማላውቀው የእረፍትና የነፃነት ስሜት ተሰምቶኝ ነበር። ጥያቄው ግን ለምን ነበር? ለምንድን ነው ቆንጆ፣ አፍቃሪ፣ ከልቧ ትሁት፣ የሙዚቃ ወንዝ ነፍሷን አቋርጦ የሚፈስባት ውብ ምድር የሆነች ልጅ ማፍቀር ያልቻልኩት? ማለቴ የሆነ አይነት የአእምሮ ህመም ቢሆንስ? የሆነ ዲስኦርደር፣ ምልክቱ ጠይም ሴቶች ጋር መተኛት እንጂ ማፍቀር የማያስችል ዲስኦርደር ነገሩ ማለቴ ነው እንጂ እሱማ ቀዮቹንስ ጥቁሮቹንስ መች አፈቀርኩ? የጎርፍ መንገድ ላይ እንዳቀበለው ሰንበሌጥ በላይ ላይ በጎርፍ ቁጥር ተኝቼ እያንሳፍኳቸው ተመልሼ ይቀናራለሁ። የተሳሳተ ነገር አለ። ምንም እንኳን አንዳንዶቹ ከአሜሪካ የመጣ ሰው ስታገኝ እንደ ከዳችን በማሰብ ከንፈር ሊመጡልኝ ቢሞክሩ እንደዚህ አይደለም እባካችሁ ስል ከአፌ ነጥቀው እባክህ ሴቶችን አታውቋቸው በሚል ከአንተ በላይ እናውቃታለን መታይ። እንደኔ ግን ይህን ባህሏን ያገባችሁ አሜሪካ ስለሚኖር ብቻ አይመስለኝም። ከወደኩ አይቀር ራቅ ብዬ ያው ተስፋ ያለው ነገር ላይ ልውደቅ ብላ ነው። ነፍሷ ይገባኛል። ማፍቀር ነበር ያቃተኝ እንጂ መረዳት አልነበረም እኮ። አባቷን ማስደሰት ትፈልጋለች። በወግ በማዕረግ ማግባት። ደክመዋል፣ ለፍተዋል፣ ብቻቸውን አሳድገዋታል። ቢያንስ ለፍቅር ካልታደለች ለራሷ የጠመመችባትን ደስታ ለምስኪን አባቷ ራሷን ሰውታ ታበረክትስ? ወይም የሰው ልብ ጥልቅ ጉድጓድ ነው እንዲል መጽሐፉ ልጅን አፍርቃው ቢሆንስ? ፍቅርም ላይ ባይደርስ ወዲያው ሊሆን አይችልም። ለምሳሌ አሳሳቁ ደስ ብሏት ወይም በሰው ሀገር ነፍሱን ለማዳን በለመደው እንግሊዝኛ እንደሚያፈቅራት ሲነግራት ደስ ብሏት ቢሆንስ? ከአሜሪካ መቼስ ከክፉ ቀን የሚሆን ዋትሳፕ ቢሆንም አያጣ። እኔ እንደሆን የገዘቱኝ ብትናገር ብትቀላቀል የተባልኩ መሰል 4 ዓመት ሙሉ ስኖር አንድ ቀን እንኳን አፈቅርሻለሁ የሚል ቃል ከአንደበቴ አልወጣም። እና አፈቅርሻለሁ ሲላት የተለየ ስሜት ፈጥሮባት ቢሆንስ? ይሄ ቃል እንዴት ውብ ነው ብላ አሊያም እንደሷ ዘፈን የሚወድ ሆኑ የሆነ ቀን በአጋጣሚ ጭፈራ ቤት ወስዷት ዳንስ አስደምሟት ቢሆንስ? ምን ያውቃል? አንዳንዴ ሰው ሰውን የሚወድበት ምክንያት እንኳን ሌላ ሰው አፍቃሪው ራሱ ላያውቁ ይችላል። ፍቅርን የእኔ ብቻ ርስት ያደረገው ማን ነው? ኢትዮጵያ ውስጥ ሰው ሆኖ ከመኖር አሜሪካ ምንትስ ሆኖ መኖር ይሻላል በሚል የቀልድ ማሳለጫ አሜሪካን እንድንወድቅ በሩቅ ያነጠፉልን የምናምን ምንጣፍ ጋር ተዳምሮ ለመውደቅ ትንሽ መውደድ በቂ ሊሆን አይችልም? አትውደቁ አይሉን መቼስ፣ እዚያ ጋር ውደቁ ነው የሚሉን። እዚያ ብትወድቁ ነፍሳችሁ አቧራ አይነካውም። የዶላር ምንጣፍ አለ፣ መውደቅ የትም አለ፣ ያውም በብዙ አይነት አወዳደቅ። መውደቂያው ነው ዋናው። መውደቄን አሳምረው ይባል ለከነ ጸሎቱ። ውድቀትን ተቀብሎ ለመውደቂያ ከሚጨነቅ ማህበረሰብ የፈለቅን እኛ የተሻለ መውደቂያ ብናማትር ማን ነው ፈራጁ? እኔ ግን እላለሁ ቢወድቅ እንዴት አሜሪካ ይወድቃል? ኮንክሪት ላይ አገር ቤት ጨፌው አይሻልም? ወድቀው የሚነሱበት እኔን የሚል ወገን ባለበት ቢበዛ አቧራውን ማራገፍ ነው። የአገር መሬት የራስ ምድር ጎርቶ አይጎዳም ባይ ነኝ። ለመውደቅ ሜዳው የሰጠ ገፍታሪው ብዙ 7 ጊዜ ወድቀው 7 ጊዜ የሚነሱባት ሀገር፣ 7 ጊዜ ገፍተው የሚጥሉ 7 ጊዜ ከንፈር የሚመጡ ዜጎች ያሉባት ሀገር ላይ መውደቅ አይሻልም? 5ቱን እንደሆነ እኔ ጋር ወድቃ ጨርሳለች። ለማይ ሰላም አይነት ልጅ ዶላር ቢደለደል አሜሪካ ምቾት አይሰጥም። ሲሚንቶ ነገር ነው፣ ለነፍስ አይመችም። አሜሪካ ኑሮም አገሩም የሆነ ኮንክሪት ነገር ነው። ሰዎችን ከሰውነት ወደ ኮንክሪትነት የሚቀይር ሀገር ነው። እንቁላል ነፍስ ይዞ ወደ ኮንክሪት ሀገር ስደት
ኮንክሪት ላይ ማሂ ሰላምን አይነት ጠይም ችግኝ ቢተክሏት ትበቅላለች? ብዙ ሰዎች አይቻለሁ። እንደ ሊትመስ ፔፐር እዚያ አሜሪካ የሚሉት ሰፊ ገንዳ ውስጥ የተቀመጠ የኑሮ ኬሚካል ላይ ተነክረው የወጡ የማንነት ቀለማቸው የተቀየረ ብዙ ሰዎች። ብልህ ከሌሎች ይማራሉ ቢባልም ዘግይቶ ጅልነቱን የተረዳ ጅልም ቢሆን ይህን መረዳት አያቅተውም። ያንን ሁሉ ነፍሷ ውስጥ የሚፈስ ትኩስ ዘፈን አሜሪካ የምትባል አህጉር የምታክል ማቀዝቀዣ ወደ ቀዝቃዛ ሙሾ ቀይራ ሜዲን አሜሪካ የሚል ጥጉር ታክ ስትለጠፍበት ምንስ ቸልተኛ ጅልና ከፍቅር የተጣለው ሰው ቢሆን በተዘዋዋሪ ከእድሜ ላይ 4 ዓመት ተቆንጥሮ አብሮ አይቀዘቅዝም? ከሁሉም ግን ያገሬ ልጅ አይደለችም? ፒያሳ አራዳ ህንፃ ላይ ቡና እየጠጣን ሜክሲኮ ላይ ፒሳ የተገባበዘን ቦሌ ላይ ተያይዘን ሽር ብትን ያለን የሆነች ጠይም ልጅ ጋር አየን ስታምር የተባልኩባት የትከሻዬ ጠይም ጥላ አልነበረችም? የ22 አልቤርጎዎችን አንሶላ እንደ ደብተር በጣታችን ገልጠን በላዋችን መጽሐፍ ብልግናን የጻፍን መርካቶ ህዝቦች ውስጥ የጠፋን ጫጫታው ዜማ አለው እያለች የአገሬ ልጅ አይደለችም? ያውም ቸልተኝነቴ አሜሪካ ወደምትባል ሀገር በትዳር ስም ይገፋት። ባገባት ትሄድ ነበር። አልጋይ ላይ በፍጹም እምነትና ፍቅር የፈሰሰውን ጠይም ወንዝ ብገድበው ወደማያልቅ ምድር ይፈስ ነበር። የማህደር ሰላም ባህር መሻገር ከፀሐይ ሀገር ወደ ቀዝቃዛ ምድር መሰደድ ህገወጥ የሰዎች ዝውውር ብሎ ለመፈረጅ የግድ ደላላና ባህር የሚያሻገር አረቢ ጀልባ መሰለፍ ነበረበት? ወይስ የኔም ስም የፖሊስ መዝገብ ላይ መስፈር አለበት? ስም አብርሃም የሰራው ወንጀል ጠይም ሴቶችን በምሬት ጀልባ አሳፍሮ ድንበር ማሻገር፣ በሱ ምክንያት የተሰደዱ ሴቶች ቁጥር ብዙ ሚሊዮን። ትቀልዳላችሁ? አልቀለድንም። አንዲት ሴት ውስጥ አገር አለ። ስትሰደድ አብሮ የሚሰደድ ያ ሁሉ ነው። አገር ምንድን ነው? ሌላው ቀርቶ ሳንጠነቅቅ እንደፈለግን የምንረግጠው የራሳችን መሬት አይደለም። ሳንፈልግ አየሩ ላይ ተቀላቅሎ ጆሮአችን ውስጥ የሚገባው ዘፈን፣ ጫጫታ፣ ቅዳሴ፣ አዛን፣ ሀሜት አይደለም። እንደ ውሃ የከበበን የራሳችን ነገር፣ እንደ አሳ ውስጡ የምንኖርበት የኛው ነገር። ቅኝ ግዛት ምንድን ነው? ይህን እንደፈለግን የምንመራመረው ምድር እዚህ ጋር ገጡ፣ እዚያ ጋር እንዳትረግጡ፣ እዚህ አውሩ፣ እዚህ አዳምጡ ተብሎ እንደተገበጠ ጠጠር በሌሎች እጅ በመታፈስ በመወርወር ወደምንንቀሳቀስበት ምድር መቀየር ነው። እንባዬ ይመጣል። የእውነት ማሂ ሰላምን ሳስባት ልብ ምድጃ ላይ እንደተጣደ ብረት ድስት ክንዷን እየገፋች የፈላ እንባ ለማስረን የምትታገል ይመስለኛል። በመሄዷ ሳይሆን ፍቅር አታ በመሄዷ ብድር ጠይቃ የለም እንደተባለች ምስኪን እናት፣ ልጆቿ ተርበው እንደሚጠብቋት አንገቷን ደፍታ ተስፋ ካደረገችው ሰው ተስፋታ እንደተመለሰች እናት። እንደዚህ የሚያስጨንቀኝ ሀዘን ነው ቅናት? አሁንም ራሴን አላምነውም እና ጠይቀዋለሁ። ቅናት ነው መሆን አለበት። የቀናው ግን ልብ አይደለም፣ ነፍስ አይደለችም፣ ሰውነቴ ነው። እንደ ምግብ ቤት ምግብ ባዘዝኳት በግማሽ ሰዓት ውስጥ ከሚያሰክር ጠረኗ ጋር አልጋዬ ላይ የምትቀርብ ጠይም አሳ ሌላ ወንድ ፊት ቀርባ ሳስብ የቀናው ሰውነቴ ነው። ሰውነቴ አሁንም የቀናው ለሰውነቷ ነው። የማሂ ሰላም ነፍስ የት ነው ቦታዋ? እኔ ነፍሷን አልወደድኩም፣ እሷም ለወደዳት ሰው ነፍሷን አልሰጠችው። የዛች ልጅ ነፍስ የት ይሆን ቦታው? የስንቱ ሙሽራ ነፍስ ሲሆን ከሰርጉ አዳራሽ በላይ ተንሳፎ ስጋው በውልስ ተጀቡኖ እልል የሚለው? በወሬ ባሉ አሜሪካ ውስጥ የታክሲ ሹፌር ነው አሉኝ። ለምን እንደሆነ እንጃ ያኔውኑ አይምሬ ውስጥ የመጣው ይላል ዶጁ ነበር። ፏ ይላል ዶጁ፣ ደስ የሚለው ሹፌር፣ መልከ መልካም ልጁ፣ እኔ ሳላውቀውም ይብላኝ ለወዳጁ። ፏ ይላል ዶጁ፣ ቤትሽ የት ነው አለኝ፣
አልኩት። 4 ኪሎ ቤት በኩል ቢላይ ትንሽ ወረድ ስንል ማይል የወረድሽ ትንሽ አለው ወይ? መቼ ልምጣ ቢላት ጧትም ማታ። እዚህ አገር ጊዜ ተርፏቸዋል። ጧትም ማታ ሆሆ ሊል ይችላል። ምን ይዤልሽ ቢል ደግሞ ሌላ ከአሜሪካ የሚመጣ ሰው ምን ይዤልሽ ልምጣ ማለት ወጉ ነው። ማይ ሰላምም አለች። ምንም አልፈልግም። የማላውቅህ የማላፍቅር ሰው ሆይ አንተ ብቻ ና። ካፈርኩበት ምድር አርቀው ውሰደኝ። ብትፈልግ ሚስትህ ብትፈልግም ሰራተኛ አድርገኝ። ሁሉን ነገሬን ሰጥቼ ውርደትን፣ መናቅን፣ አለመፈለግን እንደ ሴተኛ ዳሪ ሰውነቴን ብቻ መገበርን አትርፌያለሁ። መስተዋቱ እንደተሰበረ መኪና በፈጠንኩ ቁጥር ወደ ውስጥ እየገባ የሚያግለበልበኝ ነፍስ አለ። ውሰደኝ ወደማያውቀኝ ምድርና ሕዝብ አርቀው ውሰደኝ። ዝም ብዬ አዝናለሁ። ቅናት አይደለም። ብቀና በምን እድሌ? የሚቀናው ጤነኛ ሰው ነው። እንደ ገደልኳት ነው የሚሰማኝ። አሁንም ግን ራሴን አላምነውም። የገደልኳት እሷን ሳስብ ሰውነቷ የተገነዘበውን ጠይም ውብ ነው የማስበው። ሰው እንዴት ሬሳውን አስተኝቶ ለከፈኑ ሙሾ ያወርዳል? ቢሆንም ሐዘኔ ራሱ በጠይም ደመና የተሸፈነ ቁጭት ነበር።